እንግዳለኝ እንግዳይ በሚሊዮኖች ዘንድ ጀግና የሚባለው ጋዜጠኛና ሰብአዊ መብት ተሟጋቹ አበበ ገላው ነው። አብራችሁ ይቆዩ። እኔም ደስ ብሎኛል ስላገኘውሽ። አሁን ባለው እንቅስቃሴ ያው ኢሳቶች እንደመራለን ብላችሁ አንተን ጨምሮ ግር ብላችሁ ልትገቡ ነው ወደ ሀገር ቤትም ጥሪም በተደጋጋሚ ያው የደረሳችሁ ይመስለኛል። በዚህ በዋሽንግተን ላይ በነበረው የጠቅላይ ሚኒስትሩ ጉብኝት ጊዜም ንግግሮችን አይተናል። ጨርፍ አድርጌ ለተመልካቾቼ አሳያለሁ። ከሁሉም በማስቀደም የዘመናት ጩኸታችንን ሰምቶ ግፍና መከራችንን ቆጥሮ እንባችንን አብሶ አገራችንን ከታላቅ አደጋና ድቅድቅ ጨለማ አውጥቶ ወደ ተስፋ መንገድ ለመራን ለኃያሉ ፈጣሪያችን ዘላለማዊ ክብርና ምስጋና ይድረሰው። ክቡር ጠቅላይ ሚኒስትራችን በዚህ ታሪካዊ ዕለት የኃያሉ ፈጣሪ ፍቃድ ሆኖ እርሶን በተቃውሞና በቁጣ ሳይሆን በፍቅርና በትህትና እንኳን ደህና መጡ ስል ኢትዮጵያ እውነተኛ ከጭቁኑ ሕዝብ የወገነ መሪ ማግኘቷና እኛም አዲስ የታሪክ ምዕራፍ ላይ መድረሳችንን በሙሉ ልቤ በመቀበል ነው። እና መደመር ምንድነው? ለምንስ ነው የተደመራችሁት? ለመደመርስ ከነበራችሁ አቋም የተነሳ በጣም አልፈጠናችሁም ወይ? እንግዲህ ኢሳት እንደ ተቋም ተደምር ያለው አላለም። በግላችን ግን አባሎቹ ያው እናንተ ካላችሁ ተቋም በግላችን ብዙዎቻችን ዜጎችም ስለሆነ ማለት ነው። እንደ ዜጋ ደግሞ ይሄ ላለው ለውጥ የተለያየ አመለካከት አለን። አሁንን ብትጠይቂኝ ይሄንን የተፈጠረው እድል አድርጌ ነው የማየው። በነገራችን ላይ ይሄ የመጣውን ትልቅ እድል የማይሆንበት ምክንያት ይኸውልሽ፣ አየሽ ቀደም ብሎም እንዳልኩሽ የኢትዮጵያ ሕዝብ 27 ዓመት በጣም ብዙ ግፍና መከራ ነው በህዋቶች የተፈጸመበት፣ በህዋቶች የበላይነት። ይሄ ማለት ደግሞ ብቻቸውን አይደለም እና አጋሮቻቸው ብዙ በደል ተፈጽሞበታል። ልጆቹ ታስረው ነበር፣ ብዙዎች ተገለዋል፣ ደመከልብ ሆነዋል። የጥይት ራት የሆኑት ኢትዮጵያኖች የኛ ወገኖች ናቸው። እኔ ወንድሜ ያልተገደለም ማለት ምንም አልተፈጠረም ማለት አይደለም። የሚገደሉት ሁሉ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው ብለን እስካመንን ጊዜ ድረስ ኢትዮጵያዊ ደግሞ ወገናችን ነው የኔ ነው ብለን የሚሰማን ከሆነ ያ ሁሉ የፈሰሰውን ባና ደም እኛንም ይመለከተናል። ስለዚህ አንደኛ ዶክተር አብይ ወደ ስልጣን መንበር ከመጡ ጊዜ ጀምሮ እየወሰዷቸው ያሉ እጅግ ፈጣን ሊያስመሰግኑ የሚገባቸው እርምጃዎች ወስደዋል። እኔ እሳቸውን በእውነት ለሳቸው ትልቅ እምነት ያደረብኝ ተጠራጣሪ ነበርኩ ነው። ይሄ ለውጥ ያው ከበስተጀርባ ህዋቶችም ሊኖሩበት ስለሚችሉ የሚለው ጥርጣሬ ብዙዎች ዘንድ ነበር። እኔ ያን ያህል እንኳን ባልጠራጠርም ግን ለሳቸው በጣም ትልቅ ክብር ያደረብኝ ፓርላማ ውስጥ ቁጭ ብለው ታስታውሽ እንደሆነ አንድ የትግራይ ተወካይ የሆኑ የፓርላማ ተወካይ የሆኑ ሰው እንዴት አሸባሪዎች ትለቃላችሁ ብለው ጥያቄ አቀርበውላቸው ነው። ሴት ናቸው፣ ወይዘሮ ሙሉ ካልተሳሳትኩ ነው። ሴት ናቸው። እና ለሳቸው መልስ ሲሰጡ ያሉት በመጀመሪያ ደረጃ ሽብር ምንድነው? ሽብር እኮ በመንግስትም ይፈጸማል ብለው እኛም ሽብር ፈጥረናል በዜጎቻችን ላይ ህገ መንግስቱ ዜጎችን እያሰራችሁ በጨለማ ቤት አሰቃዩ ይላል ወይ ብለው በመንግስት መንግስት ራሱ የፈጸመው ሽብር በህዝብ ላይ ራሱን የቻለ ሽብር ነው። ለዚህ እንደውም ይቅርታ ጠይቀናል፣ አሁንም ይቅርታ ጠይቃለሁ። ይሄንን ማንንም አርጎት አያውቅም። እኔ ያንን ሲሉ በእውነት እዚህ ቢሮዬ ቁጭ ብዬ ነበር ያንን ንግግራቸውን የምሰማው። ከመቀመጫዬ ተነስቼ ያጨበጨብኩላቸው ብቻዬን ነበርኩ። ምክንያቱም ይሄ በጣም ደፋር የሆነ ብዙ ደግሞ ኢምፕሊኬሽን ያለው ወይንም ደግሞ ለነገም ተጽዕኖ ያለው ነው። ምክንያቱም በኢትዮጵያ ውስጥ ወንጀል ተፈጽሟል፣ ወንጀልም በዋናነት የተፈጸመው በመንግስት ነው ብሎ የተናገረ መሪ በኢትዮጵያ ታሪክ ውስጥ አይተናነቅም። የመጀመሪያው መሪ ናቸው። ከዛ ጊዜ በኋላ እኔም እምነት አደረብኝ። የሚወስዷቸው እርምጃዎች ደግሞ ቀደም ብሎም ኦፍ ኮርስ በርካታ የፖለቲካ እስረኞችን ሲፈቱ ነበር። ከዛ በኋላ በርካታ የሆኑ ሰዎች ተፈቱ። የቀሩትም እንደዚህ የምህረት አዋጅም አሁን ወጥቷል። ብዙ አይነት እርምጃዎች ናቸው የተወሰዱት። መጥቀስ ይቻላል። ኢትዮጵያና ኤርትራ ራሱ እርቅ በዚህ ደረጃ
በዚህ ፍጥነት ይፈታል ብሎ ማንም አላሰበም። ያየነው ግን ታምር ነው። ሁለቱ ህዝቦች ምን ያህልም በእውነትም መለያየታቸው ጎርቷቸው እንደነበር ያየንበት እንባ ሲራጩ ነው ያየነው። ለምን በዚህ ጦርነት በኢትዮጵያና በኤርትራ መካከል በነበረው ጦርነት በርካታ ቤተሰቦች እንዲለያዩ ተደርገዋል። ኤርትራኖች እኛ እንደ ወገናችን ነው የምንቆጥራቸው። እኔ ሳድግ ጓደኞች ኤርትራዊ የሆኑ ጓደኞች እንደ ኤርትራዊ ወይንም እንደ ባይተዋርም አይተናቸው አናውቅም። አብረን ያደግነው ነው። ህዝባችን በሁለቱም በኩል ያለው ህዝብ ደግ የሆነ ህዝብ ነው። እንደዚህ የሚጠላላ ህዝብ አይደለም። ግን የፖለቲካ ችግሩ መሪዎች የሰሩት ስህተት ያን ህዝብ ወደ ጦርነትና ወደ እልቂት መራው። እንግዲህ አንቺ መነሻ ያረግሽው እዚህ ዶክተር አብይ የመጡ ጊዜ እኔም ስናገር ሰምተሻል፣ እሱንም ያው ለአድማጮች አሰምተሻል። ያ ራሱ ቀላል ነገር አይደለም። እኔ እንግዲህ እንደምታውቂው አንቺም እንደጠቀሽው የመንግስት ጠላት ተደረገ የምታሰብ ሰው ነኝ። አሸባሪም ተብዬ ተከስሼ 15 ዓመት ከተፈረዱባቸው ኢትዮጵያኖች አንዱ ነኝ። ህዝቡ እንደ ነፃ አውጪ ነው እኛን የሚያየን፣ የነፃነት ታጋይ አድርጎ ነው የሚያስበን። ግን ያው ስልጣን ላይ የነበረው አምባገነናዊ መንግስት ዛሬ የከሸፈው የህወሓቶች በበላይነት የመሩት አገዛዝ እኛ እንደ ጠላት ነበር የሚያየውና ይሄን ራሱ እድል ማግኘት ከሀገርሽ የመጣ መሪ ሊያዳምጥ ማለት ነው የህዝቡን ብሶትም ችግሩንም መከራውንም ከዛም በላይ ደግሞ እሳቸው የመጡበት ትልቅ ዓላማ ይሄ በህዝቡ መካከል ያለውን ልዩነት መከፋፈል እሱን ለመደምሰስ እና እሱን ይሄ የቆመውን ግንብ አፍርሶ ድልድይ ለመገንባት በሚል ዓላማ ነው የመጡት። ያንንም ማሳክተው ነው ሄዱትና እኔ ራሱ እዛ ቆሜ በሳቸው ፊት ያንን ንግግር ማድረጌ ንግግርንም እንደሰማሽው መሰረቱ ነፃነት ነውና አሁንም ነፃነታችን እስከተረጋገጠ ጊዜ ድረስ ሙሉ ድጋፍ ከመስጠት ወደ ኋላ አንልም ነው። እኔ በእውነት ለመናገር የምታገለው ለስልጣን አይደለም፣ ለለውጥ ነው። ለለውጥ ስለምታገል ለውጥ ሊያመጣ የሚችል ኃይል ቢመጣ በኢትዮጵያ ውስጥ እንደምደግፈው ነው። አሁን ደግሞ ለውጥ ከልቡ ሊያመጣ የሚችል ብቃት ያለው አመራር ወደፊት መጥቷል። በፖለቲካ አመለካከታችን አንመሳሰልም። ምክንያቱም ዶክተር አብይም ቢሆኑ የኢህአዴግ መሪ ናቸው። ኢህአዴግ ብዙ በደልና ግፍ ፈጽሟል። እሳቸውም በአደባባይ እንዳመኑት አይዲዮሎጂውም ገና በይፋ አልተቀየረም። የአይዲዮሎጂ ለውጥ ሁሉ ማድረግ አለበት። ዞሮ ዞሮ ግን ቀደም ብሎም እንደጠቀስኩሽ የኢትዮጵያና ኤርትራ ራሱ ይርቅ፣ ከዛም ባሻገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት እንድትከፈል ተደርጎ ነበር። ይሄም የፖለቲካ ውሳኔ ነው። ከዛም በስተጀርባ አቶ መለስ ነበሩበት፣ ህወሓቶች ነበሩበት። የከፈሉትም ደግሞ ለራሳቸው አላማ ሲሉ አንደኛ ቤተክርስቲያን ለማከፋፈል ነው፣ ሁለተኛ ደግሞ በቤተክርስቲያኒቷ ላይ ራሱ የነሱን የበላይነት ለመጫን ያደረጉት ነው። እሱ አሁን ማስረጃ ተሰጠኛለ ለዚህ አዎ፣ ለነዚህ ማስረጃውማ ግልጽ ነው። ምክንያቱም አቡነ መርቆሬዎስ ከመንበራቸው ሲባረሩ አቡነ ጳውሎስ ናቸው የተሾሙት። ይሄም ደግሞ ቀጥታ የፖለቲካ ውሳኔ የተደረገው እንጂ ቀኑናውን ተመርኩዞ የተፈጸመ አይደለም። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኑና መሰረት ጳጳስ በህይወት እያለ ለጳጳስ አይሾምም። ኤንድ ኦፍ ዘ ስቶሪ። እነሱ ግን ያንን በመጣስ ለራሳቸው የሚበጃቸው ያውም ደግሞ ለስርዓቱ ታማኝ የሆኑ ጳጳስ ነበር የሾሙት። አቡነ ጳውሎስ ብዙ የኦርቶዶክስ ተዋሕዶ ተከታይ የሚቀበላቸው አልነበሩም፣ የሚወዳቸውም አልነበሩም። የሚሰሩት ስራም ደግሞ ስርዓትን መከላከል ነው እንጂ ኢቭን በአደባባይ ሰዎች እንኳን ሲገደሉ ግፍና መከራ ሲፈጸምባቸው እንኳን ድምጻቸውን አሰምተው የሚያቆሙ ሰው እንዳልነበሩ እናውቃለን። ከዛም በተጨማሪ እንዳልኩሽ በርካታ የሆኑ በእናቶ መለስ ታስረው የነበሩ የፖለቲካ እስረኞች እነ እስክንድር ነጋ እና አንዳርጋቸው ጽጌን ጨምሮ በርካታ የፖለቲካ እስረኞች ተፈተዋል። ይሄ ራሱ ትልቅ ድል ነው ለኛ። ምክንያቱም ይፈቱ አንዱ ጥያቄያችን ነው። የኔም ትልቁ ጥያቄ የፖለቲካ እስረኞች ሁሉ ይፈቱ ነበርና ይሄም ትልቅ ነገር ነው። ከዛም ባሻገር ደግሞ እዚህ የመጡ ጊዜ ዶክተር አብይ ለነጻነት ትግሉ አስተዋጽኦ ያደረጉትን ብርቱካን ሚደቅሳን ሁሉ በስም እየጠቀሱ አመስግነዋቸዋል። እነ ታማኝ በየነን እንዲሁ መድረክ ሰጥተው እንዲናገሩ ሁሉ አድርገዋቸዋል። ይሄ ቀላል ነገር እንዳይመስልሽ ትልቅ መልእክት አለው። እሳቸውም ደግሞ ዶክተር አብይ የተነሱበት ዓላማ ይሄ እኛ የታገልንበት በኢትዮጵያ ውስጥ ሰብአዊ መብት እንዲከበር፣ ነጻነት፣ የግለሰብ ነጻነት እንዲከበር፣ የተሻለ ስርዓት እንዲመጣ፣ ሁሉም በሀገሩ ላይ እኩል የባለቤትነት ስሜት እንዲሰማው ማድረግ፣ ህዝቡን አንድ ወደ ማድረግ አቅጣጫ መውሰድ በጣም ወሳኝ ነው። እንዲሁም ደግሞ የጀመሩት ሌላ ነገር አለ። እሱም በስኬት እንደሚጠናቀቅላቸው ተስፋ አደርጋለሁ። እንደዚሁም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የሙስሊሙ ህብረተሰብም ለሁለት እንዲከፈል ተደርጓል። መጅሊሱ የመንግስት ደጋፊ የሆኑ ሰዎች የተሞላ ነው። መብታችን ይከበር ብለው ደግሞ ንቅናቄ ያደረጉ የሙስሊም የመብት ተከራካሪ የሆኑት ሰዎች እነ ኡስታዝ አቡበከር በእስር ቤት ስቃይ እንዲደርስባቸው ተደርጎ ነበር። እነዚህ ሰዎችም ከእስር ቤት ተለቀው አሁን የእርቅ ሂደት ተጀምሯል። እሳቸው ናቸው ይሄንን በበላይነት እርቁን
ስኬታማ እንዲሆን እየሰሩ ያሉት ይሄም በጣም ትልቅ ነገር ነው። አንድ ሌላ ኢኮኖሚክ የሆነ ነገር ብዙ ሰው የሚዘነጋው ነገር አለ። ኢኮኖሚያዊ የሆነ ችግር በኢትዮጵያ ውስጥ እንደምታውቂው ዶክተር አብይ ወደ ስልጣን ሲመጡ የውጭ ምንዛሬ ተሟጦ ነበር። ተሟጦ አገሪቷ በቃ ኢኮኖሚዋ ኦልሞስት ከፍተኛ የሆነ የኢኮኖሚ ውድቀት ሊፈጠር የሚችልበት ሁኔታ ከፊታችን ተጋርጦ ነበር። ዶክተር አብይ ካረጉት ነገር አንዱ ይሄ የውጭ ምንዛሬ እጥረትን እንግዲህ ተሰምቶም ታይቶም አይታወቅም በጥቂት ጊዜ ውስጥ ከዩናይትድ አረብ ኤሚሬትስ ብቻ $3 ቢሊዮን ድጋፍ እንዲደረግ ነው ያረጉት። ይሄ ትልቅ ስኬት ነው። አሁንም ከሌሎች ለጋሽ ሀገሮች ጋር ሁሉ የተደረጉ በርካታ ስምምነቶችና ብዙ ገንዘብ ወደ ኢትዮጵያ ውስጥ የውጭ ምንዛሬ እንደሚገባ ነው የሰማነው። ይሄ ራሱ ትልቅ ስኬት ነው። ምክንያቱም ኢኮኖሚው አዘቅት ውስጥ ነበር የሚገባው የነበረው ሲቹዌሽን የነበረው ሁኔታ ወደዛ ነበር እየወሰደ ያለው። ይሄንም በተሻለ ሁኔታ ያለውን ችግር ቀርፈው አሁን ሰዎች አሁን እንደፊቱ የውጭ ምንዛሬ ተቸግረው ንግዳቸውን የሚያቆሙበት ደረጃ ላይ አይደለም ያለ ነው። ከዛ በተረፈ ራሱ አንድ መሆን አለብን። ይሄ ናሽናል ዩኒቲ ብሔራዊ መግባባትና አንድነት እንዲኖር የሰሩት ስራ ቀላል አይደለም። እዚህ ውጭ ሀገር ድረስ መጥተው የሰሩት ስራ ነገ ለትውልድ የሚተርፍ ነገር ነው። ለምን የስልጣን ላይ ያሉ ሰዎች ሆን ብለው ሲከፋፍሉን የቆዩ ሰዎች ናቸው። ህወሓት የሰራው እኮ ትልቁ ነገር መከፋፈል ነው። ከፋፍለ ግዛው ስለሆነ ዋናው ፖሊሲው ይሄን ህዝብ ሲከፋፍሉት በዘር አሁንም በዘር ተደራጅተው ነው የሚንቀሳቀሱት። በርግጥ ብዙ ድርጅቶች በኢትዮጵያ ውስጥ በዘር ከፋፍለው እርስ በርስ ያናቁሩት የኖረ ህዝብ ነው። ዶክተር አብይ ግን አንድ ነው እንደመር ሲሉ እኮ አንድ ነው ኢትዮጵያውያንን ሁላችንም በኢትዮጵያ ውስጥ ሁላችንም እኩል የምንኖርባት ሁላችንም በእኩልነት የኛ የምንላት ሀገር እንፍጠር ነው እንደመር ሲሉ። ስለዚህ ይሄ በጣም ትልቅ እርምጃ ነው። ዶክተር አብይ ኢትዮጵያንም የሚያዩት እንደ ሀገር ነው እንደ አንድ ሀገር ነው። ከዘር ባሻገር ሀገር አለ። ያ ሀገር ነው ደግሞ አንድም የሚያደርገን ኢትዮጵያ የምትለው የጋራ ሀገራችን ስለሆነና ኢትዮጵያን እንደ ጋራ ቤት እንደ ጋራ ሀገር በጋራ እናልማት የሚል መሪ ራሱ መገኘቱ በጣም ትልቅ ነገር ነው። ያየነው ነገር ምንድነው? በአሁኑ ጊዜ ቅድም እንዳልኩሽ የፖለቲካ ልዩነት የፈለገ ያህል ያለው ሰው ቢኖርም ቅን የሆነ መሪ አግኝተናል። ለህዝቡ የሚቆረቆር መሪ አግኝተናል። እዛ መስቀል አደባባይ የተጠራው ትልቅ የድጋፍ ሰልፍን ማየት ይችላል። ከዛም በኋላ በመላው ሀገሪቷም ለዶክተር አብይ ምን ያህል ድጋፍ እንደተሰጣቸው እሳቸውም ደግሞ በመላው ሀገሪቷ እየዞሩ ህዝቡን እያዳመጡ ነው ህዝቡን እያነጋገሩ ተስፋ ሰጥተውታል። አየሽ ተስፋ ያጣ ህዝብ ተስፋ ሳይ ይደሰታል። ተስፋ እኮ የሚሰጠን ነበር ያጣ ነው አለው እኔ መሪ ነኝ ችግር ምንድነው የሚል ነበር የኢትዮጵያ ህዝብ ያጣውና አሁን አንቺ መቼም ታውቂዋለሽ እንደ ድሮ ኢትዮጵያ ውስጥ ተሽማቀሽ አይደለም የምትኖሪው። በፊት እኮ ሻይ ቡና እንኳን ስትጠጪ ማን አየኝ ማን ሰማኝ ያልሽ ስትሸማቀቂ እንደነበር እርግጠኛ ነኝ። ምክንያቱም ሰው ሁሉ እየተሰለለ አንዱ እየሰለለ የሚኖርበት ሀገር ነበረን። ያ ሁሉ አሁን ቀርቶ ነው ወደ ቤቴ ወንም አገር ቤት ወዳሉ ሰዎች ሁሉ ስደውል የሚሰማቸው ነፃነትና ደስታን ይገልጹልኛል። በአሁኑ ጊዜ እኮ በቃ አከተመ ያ ጨለማው ጊዜ አከተመ። የህወሓቶች የበላይነት እነሱ ስለሆኑ በበላይነት ህዝቡንም ሲያሰቃዩት የነበሩት ይሄ ሁሉ ቀላል የሚባል ነገር አይደለም። ስለዚህም ነው ዶክተር አብይን ልንደግፋቸው ይገባል የሚል እምነት ያለኝ በዚህ ምክንያት ነው። ከተነተርካቸው ውስጥ ሁለት ሰብዞችን ብቻ እመዛለሁ። አንደኛው የፖለቲካ እስረኞች አልነበሩም ያው ሲባል ነበር በአገር ውስጥ የኢትዮጵያ የፖለቲካ እስረኞች የሏትም ተብሎ ነበር። የፖለቲካ እስረኞች መፈታታቸውን ማድንቀ ነገረኛል። ነገር ግን መንግስት ሲል የነበረው ህገ መንግስቱን በኃይል ለመናድ በተደረገ ነገር እንዳሰራቸው ነው የሚናገረው። ይሄን መፍታታቸው እንደ ትልቅ ነገር ታይዋለ። ብዙ ኢትዮጵያውያንም እንደዛ እንደሚያስቡት ግልጽ ነው። እኔም ላስብ እችላለሁ እንደዛ። ከዚሁ ጋር ግን አያይዤ እሳቸውስ ላለማሰራቸው ምን ዋስትና አለን? ህገ መንግስቱን በኃይል ህጉ ስለሚደነግግ ህገ መንግስቱ በኃይል ሊናድ ካለ እንግዲህ በሰኔ 16 የቦምብ ፍንዳታ ሰዎች እሳቸውን ለመግደል በተደረገ ሴራ ውስጥ የተሳተፉ ሰዎች ይታሰራሉ። የሚጠበቅ ነው። የታሰሩም አሉ። ምርመራ እየተካሄደባቸው ነው። እሳቸውም ማሰራቸው ይቀራል ወይ? ሰዎች አሁንስ እሳቸውን እየገፋፉ ያሉት እንደውም ጠቅላይ ሚኒስትሩ በኃይል እየተወቀሱበት ያሉት አያስሩም፣ ለምን አያስሩም? እሰሩልን እንጂ
ፍትህ እንፈልጋለን እየተባሉ ነው። ስለዚህ እሳቸው ሲያስሩ ምን ሊባል ነው? ማሰራቸው አይቀርም። እሳቸውም በዚህ ጉዳይ ያሰቃዩ ወደፊት የምናየው ነገር ሆኖ ያለ ይሄንን ጉዳይ ለምን አነሳው? እሳቸው ያስሩማ አንደኛው ነው። ሁለተኛው በዚህ በሃይማኖት ጉዳይ ላይ ያለ እርቅ ነው። አሁንም ሚሊዮኖችን እንዳስደሰተ ይታወቃል። ቤተክርስቲያን ለሁለት የተሰነጠቀችበት ሁኔታ፣ መስጊዱም እንደዛው። ነገር ግን በዚህ በ27 ዓመት ውስጥ በታየ ሁኔታ የሃይማኖት አባቶች ዝምታ፣ አፋቸውን ለጉሞ መቀመጥና በእልቂቱ አለመሳተፍ ነው። ነገር ግን ደግሞ አሁንም በህገ መንግስቱ ስናየው ሃይማኖት በመንግስት ሁኔታ ጣልቃ አይገባም፣ መንግስትም እንደዚሁ በሃይማኖት ጣልቃ አይገባም የሚለውን እንዴት ታየዋለህ? እንደ መንግስት በዚህ ድረስ በሃይማኖት ውስጥ ጣልቃ መግባት ነበረበት ወይ? እርቁን ለምን በራሳቸው አልተወላቸውም የሚለው ጥሩ ጥያቄ ነው። ከኋላ ካነሳሽው ጥያቄ ልጀምር። አሁን መጨረሻ ላይ ካነሳሽው ጥያቄ መንግስት ለምን የሃይማኖት ጉዳይ ውስጥ ገብቶ እርቅስ ለማድረግ ይሞክራል ነው። በመሰረቱ መንግስት ችግር ስለነበር ነው። ምክንያቱም እነዚህ አሁን የጠቀሻቸው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሙስሊም ማህበረሰቡ መካከል የነበረው አለመግባባት ወይንም ደግሞ በተለያየ ሁኔታ ተከፋፍሎ የመኖር እና ያለመስማማት ጉዳይ በመንግስት የተፈጠረ ነበር። ፖለቲካዊ ውሳኔ የሚፈልግ ማለት ነው። ስለዚህ ለዚህ ትኩረት ሰጥተው መስራታቸው እኔ እንደውም የሚደነቅ አድርጌ ነው የማስበው። በሃይማኖት ጉዳይም ጣልቃ አልገቡም። በሃይማኖት ጉዳይ ጣልቃ መግባት ማለት እንደውም ጳጳስን መሾም ማለት ነው። አንዱን ሽሮ አንዱን መሾም የፖለቲካ ውሳኔ ሆኖ ሲገባ ያ በሃይማኖት ጉዳይ ጣልቃ መግባት ነው እንጂ ታረቁ ማለት እንደውም ከመሪ የሚጠበቅ ነው። ይሄ ደግሞ ህገ መንግስቱ የሚያግደው አይደለም። ታረቁ ነው እንጂ ያሉት ገብተው ቀኑናችሁ ይሄን ይመስላል፣ መከተል ያለባችሁ ስርዓት ይሄ ነው፣ ለእናንተ የሚያዋጣው ይሄ ነው የሚል አይነት መመሪያ አይደለም ዶክተር አብይ የሰጡት። እርቅ እና ስምምነት በሀገር ውስጥ እንዲኖር አሜሪካ ከተመለሱ በኋላ አንድ የተናገሩት ነገር እንደውም ደስ ያለኝ የኤርትራ ኦርቶዶክስ ቤተክርስቲያንም ተዋሕዶ ቤተክርስቲያን እንደዚሁ እንደ ኢትዮጵያ የተከፈለች ነችና ያንንም እርቅ እንዲመጣ እናገዛለን እስከዛ ድረስ የሚያስብ መሪ መኖሩ ለምን አየሽ እነዚህ ህዝቦች በዚህ በአፍሪካ ቀንድ የሚኖሩ ህዝቦች እርስ በርስ እንዲጠፋፉ የተደረጉ ህዝቦች ናቸው። በጋራ መስራት ለጋራ ሰላም እንዲያስቡ የተደረጉ ሳይሆን አንዱ የሌላውን ሰላም በሚያውክ መንገድ እርስ በርስ እየተላለፉ የኖሩ ሀገሮች ናቸውና በአካባቢው ኢትዮጵያ ብቻዋን ሰላም እንደማታገኝ ያውቀዋልና እሳቸው እንደውም ባለራዕይ የሚያስብላቸው ነገ ከነገም አልፎ ትውልድ ተስማምቶ የሚኖርበትን ትልቅ ይሄ ሆርን ኦፍ አፍሪካ የሚባል በቀውስ የኖረ ነው። ታሪኩም ሁሉ ጦርነት፣ ረሃብ፣ ቸነፈር፣ እርስ በርስ ጦርነትና መከራና ችግር የተጋፈጠ ህዝብ ነው። በዛ ደረጃ እያሰቡ ነው እየሰሩ ያሉት። ከሶማሊያንም ጎብኝተዋል፣ ኬንያ ሄደዋል፣ ኤርትራ ሄደዋል፣ ጅቡቲ። እነዚህ ሁሉ ሀገሮች ተስማምተው እንደሄዱ ከኤርትራም ጋር ያለው እርቅ እንዳልኩሽ በጣም ወሳኝ የሆነ ነው። ስለዚህ ህገ መንግስቱን በሚጥስ መልኩ አይደለም እየተንቀሳቀሱ ያሉት። ስለ እስረኞች መፈታት እንደነገርሽኝ ከሆነ ወንጀል የፈጸመ ሰው መቼም መታሰር አለበትና አሁን እሳቸውስ ቢያስሩ ነው ያልሽው። እኔም የማምንበት ነገር ነው። ወንጀል የፈጸሙ ሰዎች በየትም ሀገር ቅጣታቸውን ማግኘት አለባቸው። ለምን እነዚህ ሰዎች እንደፈለግሽ ከለቀቅሻቸው በማህበረሰቡ ላይ ችግር ይፈጥራሉ። ሰላምና መረጋጋት በአንድ ሀገር ህግና ስርዓትም ሊሰፍን የሚችልበት ሁኔታ የለም፣ ወንጀለኞች ካልተቀጡ ማለት ነው። ስለዚህ ዶክተር አብይም ወንጀለኞች እንዲቀጡ እንደውም ማድረግ አለባቸው የሚለውም ነገር ትክክል ነው እንጂ እንትን አይደለም። የፖለቲካ እስረኛ አይደለም ሊኖር የሚገባው። የፖለቲካ እስረኛ እኮ ማለት በአሳሰቡ ምክንያት በጻፈው ምክንያት አሸባሪ ተብሎ ሲታሰር ነው ሰው። አሁን ብዙዎቹ የተፈቱት ከስር የተፈቱት እነ እስክንድር ነጋ እና አንዳርጋቸው ጽጌ ነው፣ እነ ውብሸት ታዬ፣ እነዚህ የታወቁት ንግስት እነ ማዋየሽ፣ እነዚህ ሁሉ በርካታዎቹ በፖለቲካ ምክንያት የታሰሩ ሰዎች ናቸው እንጂ ህገ መንግስታዊ ስርዓት ምን ማለት ነው? ህገ መንግስታዊ ስርዓት በመጀመሪያ ደረጃ በኢትዮጵያ ውስጥ ህገ መንግስታዊ ስርዓት የሚባል ነገር ኃይል ለመናድ ስልጣንን ኩዴታ ነው። ይሄ እኮ ምንድነው? ፕሮፓጋንዳ ነው እንጂ በመጀመሪያ ደረጃ ሰዎች ሰላማዊ በሆነ መንገድ ሰልፍ ቢወጡ ህገ መንግስታዊ ስርዓትን ለመናድ ተብለው ይገደላሉ። ብዙዎች የተገደሉት አሁን ሰላማዊ ሰልፍ ላይ ወጥተው ነው። ብዙ ህፃናት፣ ብዙ እናቶች፣ ብዙ አዛውንቶች ስቃይና መከራ የደረሰባቸው ልጆቻችን አይገደሉ ወይንም አይታሰሩ ነፃነት እንፈልጋለን የሚሉ ወጣቶች ናቸው። እነዚህ እንዴት ነው ህገ መንግስቱ የሚፈቅድላቸውን መብት እኮ ነው። ይሄ እኮ በህገ መንግስት የተደነገገ በራሳቸው ህገ መንግስት ሰዎች
በነጻነት ሀሳባቸውን የመግለጽ የመሰብሰብ የመደራጀት መብት አላቸው ብሎ ይደነጋል ህገ መንግስቱ። ህገ መንግስቱ የሚባል ነገር ተከብሮ አያውቅም። መብት ሳታስከብሪ ደግሞ ስለ ህገ መንግስታዊ ስርዓት ማውራት አትችልም። ህገ መንግስቱ ከተጻፈ ጊዜ ጀምሮ ሲጣስ የነበረው በህወሓቶች ነው። ይሄ ነው ሀቁ። ለምን ህገ መንግስቱን በሚጥስ ሁኔታ ሰዎች አላግባብ እየተገደሉ ነበር፣ እየታሰሩ ነበር፣ ስቃይና መከራ እየተፈጸመባቸው ነበር። ጠቅላይ ሚኒስትር አብይ አህመድን በፓርላማ እንደገለጹት የትኛው ህገ መንግስቱ ዜጎችን ጨለማ ቤት አስራችሁ አሰቃዩ ይል ነበር እንዴ? ነው ወይንስ ብልት አኮላሹ ይል ነበር? ወይንስ ሴቶችን አስገዳችሁ ድፈሩ ይል ነበር እንደ ህገ መንግስታዊ ስርዓት? እና ህገ መንግስታዊ ስርዓት ይሉ የነበረው ህወሓቶች የነሱን የበላይነት ነው የነሱን የበላይነት ህገ መንግስታዊ ሽፋን ለመስጠት ይሞክሩ ነበር። ያ እርግጥ አላዋጣቸውም፣ ውሸትም ስለሆነና ዝም ብሎ ተራ ፕሮፓጋንዳ ስለሆነ የትም አላደረሳቸውም። ዞሮ ዞሮ አሁንም ወደፊትም አንድ ሰው እኔም ሆንኩ ሌሎች ወንጀል ከፈጸምን መቀጣት አለብን። እኔ አሁን እንግዲህ የምታወቅ ሰው ነኝ። እዚህም ሀገር ይሁን ኢትዮጵያ ውስጥ የፈጸምኩት ወንጀል የለም። ማንም ሰው በወንጀል መቼም ሊከሰኝ አይችልም። ግን ደግሞ በወንጀል ተከሰሼ እንግዲህ በአንድ ሀገር ውስጥ ትልቅ ከሚባሉት ወንጀሎች አንዱ አሸባሪ ተብሎ መከሰስ ነው። በስደት ድምጹን ያሰማ የሀገሬ ህዝብ መከራና ችግር አይደርስበት መብቱ ይከበርለት ብሎ መሟገት እንዴት ሆኖ ነው ህገ መንግስታዊ ስርዓት መናድ ተብሎ ወይንም ደግሞ አሸባሪ ተብሎ 15 ዓመት የሚያስፈረደው? ምን ያህል እንግዲህ በኢትዮጵያ ውስጥ የነበረው የህወሓቶች አገዛዝ ዝቅጠት ላይ እንደነበር ምስክር የሚሆን ነገር ነው። እኔ ብቻ አይደለሁም፣ በርካታ ጋዜጠኞች የስራ ባልደረባዬ ጨምሮ ብዙዎች እንደዚሁ ተከሰው እነ መስፍን ነጋሽ፣ እነ አበበ በለው፣ እነ ኦባንግ፣ እነ ፋሲሌን ያለም እነዚህ ሁሉ እና ሌሎችም አሸባሪዎች አይደሉም። ውጭም ያሉትን ጭምር ማለት ነው። እንግዲህ አገር ቤት ያሉት እሺ ቦምብ ይዘው ምናምን ተገኝተው ይሆናል እንበላቸው፣ እሺ እንቀበል። እኛ ደግሞ በስደት ያለነው ሰዎች በሚዲያ ተቋማት በኢንተርኔት አማካኝነት መረጃ ነው የምናስተላልፈው ወይንም ደግሞ ትችት ነው የምናቀርበው። እኔ አቶ መለስንም ከመቃወም በፊት በጣም ተቻቸው ነበር። ብዙ አርቲክል ጽፍ ነበር፣ ብዙ ነገር እናገር ነበር ስለሳቸው። ያ ነው እንግዲህ እኔንም አሸባሪ ያስባለኝ። ስለዚህ ህገ መንግስታዊ ስርዓትን ለመናድ የሚለው ነገር ራሱ አስቂ ነው። ለራሳቸውም አይመጥንም፣ ለማንም የሚመጥን አይደለም። በጣም የወረደ ነው። አንድ መንግስት የሐሰት ክስ እየከሰሰ በሐሰት ክስ ዜጎቹን እየከሰሰ የሐሰት ዶሴ ይዞ የፍርድ ቤት ጊዜን የሚያጠፋበት ዳኞቹም የሐሰት ካባ ለብሰው የሐሰት ዶሴ እያገላበጡ ሲፈርዱ ምን ያህል ዝቅጠት ውስጥ እንደነበርና አመላካች ነገር ነው እንጂ እንደተባለው ህገ መንግስታዊ ስርዓት ለመናድ የተንቀሳቀሰ የለም። እስቲ አንድ አሁን ከሚጠቀሱት መሃል ቦምብ ይዞ ወይንም ደግሞ በኃይል ሰዎችን የገደለ ወይንም ያስገደለ ሰው እስቲ አንድ ሰው ይጥቀሱልን ቢባል ማን ብለሽ ተጠቅሻለሽ አንቺስ? አምሹር ከሌ የምትዩ ሰው የለም። ብዙዎቹ እነዚህ ነጻነት ታጋዮች ናቸው። ነጻነታችንና መብታችን ይከበር ማለት ደግሞ በየትም ሀገር ውስጥ ወንጀል አይደለም። ይሄ በህገ መንግስት የተደነገገ መብት ነው። እንግዲህ በራሳቸው ህገ መንግስት ያው ህገ መንግስቱ ሰባራና ብዙ ክፍተቶች ያሉበት ህገ መንግስት ነው። ኢቭን ግን በዚህ ህገ መንግስት ከተካተሉት መካከል ዩኒቨርሳል ዲክሌሬሽን ኦፍ ሂውማን ራይትስ ጨምሮ ሌሎች ኢንተርናሽናል ኮንቬንሽኖችን ሁሉ የተቀበለ ህገ መንግስት ነው። ስለዚህ እነዚህ መብቶች ይከበሩ ማለት በምንም አይነት ሁኔታ ወንጀል አይደለም። እንኳን አይደለም ሽብር ወይንም ደግሞ ሀገርን በመክዳት የሚያስከስስ ነገር ይቅርና ተራ ወንጀል እንኳን ይሄ ፔቲ የሆነ ክራይም የሚባለው ተራ ስርቆት ምናምን አይነት እንኳን በዛ ደረጃ እንኳን ሊያስጠይቅ የሚችል ወንጀል አይደለም። ወደ ሌላ ጥያቄ ላልፍ ነው ወይም ደግሞ ጠይቄ ወዳልመለስክልኝ አሁንም መደመር የሚለው ምን አይነት ሎጂኩ ምን አይነት ነው? መደመር ፍትህሳ እንዴት ነው የምንደመረው? በቃ ዝም ብለን ተግበስብሰን ነው ወይ አንድ ላይ ግር ብለን ነው ወይ የምንደመረው? ምን ማለት ነው ራሱ መደመር? ምናልባት እሳቸው የዚህ ንግግር ባለቤት እሳቸው ናቸው፣ ጠቅላይ ሚኒስትሩ ናቸው። ነገር ግን በጣም ገናና የሆነ አማርኛና ቋንቋ ነው። በዚህ ጊዜ ላይ መደመር የሚለው ወዴት ነው የምንደመረው? እንዴት ነው የምንደመረው? ስንደመርስ ከወንጀል ከሰሩብን ሰዎች ጋር ፍትህ ካጎደሉብን ሰዎች ጋር ነው ወይ አብረን የምንደመረው? ጥሩ ጥያቄ ነው። እንግዲህ እኔ መደመር የገባኝ በኢትዮጵያ ውስጥ ከፍተኛ የሆነ መከፋፈል ነበረ። አሁንም ገና አላከተመም መከፋፈል እንደምታውቀው። ይሄ መከፋፈል ደግሞ ኢትዮጵያን ምን ያህል አደጋ ላይ ጥሏት እንደነበር ሁላችን የምናውቀው ሀቅ ነው። ለምን ህዝቡ በተለይ በዘሩ እንዲከፋፈል የተደረገው አሁንም ፖለቲካሊ ኦርጋናይዝድ የሆነው ወይንም የተደራጀው
በዘር ነው። በዘር ተመስርቶ ሰው ሲደራጅ ችግር ነው ሁሉ ጊዜ እኛና እነሱ የሚለው ሐሳቤ ሁሉ ጊዜ ሀገርን ወደ ጥፋት ነው ይመራት። የፌደራል ስርዓት አወቃቀሩንም ስታይ እንደዚሁ በዘር የተመሰረተ ነው። ኢትዮጵያን የመሰለ ደግሞ 80 ብሔር ብሔረሰቦች በሚኖሩበት ሀገር በዚህ ደረጃ ላይ ዜጎች ሲከፋፈሉ የሚያመጣው ጥፋት ግልጽ ነው እና ኢትዮጵያም ወደዛ ወደ ከባድ ወደ የእርስ በርስ ጦርነት ልታመራ የምትችልበት ጊዜ ላይ ደርሰን ነበር። እንደመር ሲሉ ዶክተር አብይ እኔ የገባኝ ኢትዮጵያዊነታችንን ከፍ እናርግ፣ በጋራ እንኖር፣ እንከባበር፣ ወደ አንድነት እንምጣ፣ ተከፋፍለን አብረን ልንቀጥል የምንችልበት ሁኔታ የለምና ከመከፋፈል ይልቅ መቼም መደመር በሂሳብ ስልት የምናውቀው ነገር ነው። መቀነስም አለ፣ ማባዛትም አለ፣ እንዲሁም ደግሞ መከፈልም አለ። እንግዲህ የተከፋፈለን ህዝብ ምርጫ በተሰጨው አንድ ሀገር ደግሞ በተለይ እንደ ኢትዮጵያ አይነት ትልቅ ሀገር 100 ሚሊዮን ህዝብ ወደ አንድነት መምጣት የሚችልበትን መንገድ እና ጥርጊያ ካላሰመርሽው መከፋፈሉ ጊዜ ጠብቆም ምናልባት በርካታ የሆኑ ጥቃቅን ሀገሮች ሁሉ ሊፈጥር የሚችል እንደሆነ ግልጽ ነው። ስለዚህ ዶክተር አብይ ወደ አንድነት መምጣት ያስፈልገናል፣ ዩኒፋይ እናርግ፣ አንድ እንሁን ማለታቸው ነው እንጂ ወንጀል የፈጸሙም ወንጀል ያልፈጸመውም ዝም ብሎ ይደባለቅ እንደማለት አድርጋ ያለው ቅድም ያነሳሽው አለ። ከዚህ ጋር ተያይዞ እሱ ምንድነው ወንጀል የፈጸሙ ሰዎች አሉ። እነዚህ ወንጀል የፈጸሙ ሰዎች ደግሞ ለሰሩት ወንጀል ተጠያቂ መሆን እንዳለባቸው እኔም የማምነው ነገር ነው። አንቺ ብቻ ሳትሆኚ ብዙዎች የሚያምኑበት ነው። በተለይ በ27 ዓመት ውስጥ በጣም በርካታ የሆነ ግፍና መከራ ተፈጽሟል በኢትዮጵያ ውስጥ። እስካሁን ድረስ ተጠያቂ የሆኑ ሰዎች የሉ። ያም ሆነ ግን ወደፊት የሚሰራበት እንደሚሰራበትም እርግጠኛ ሆኜ የምናገረው እርሳቸውም ሲሉ የሰማሁት ነገር ነው። ብዙ ማሻሻያዎች ይደረጋሉ። ከሚደረግባቸው ማሻሻያዎች አንዱ የፍትህ ስርዓቱን ማሻሻል ነው። አሁን ራሱ ያነሳሽው ነገር አለ፣ የፍትህ ጉዳይ። የፍትህ ተቋማት በሌሉበት ሀገር ውስጥ ፍትህ ማምጣት አትችይም። ይሄም አብሮ ጎን ለጎን ሊሰራ የሚገባው ነው። ህግ በማይከበርባት አገር ላይ በምንም አይነት ሁኔታ ህግን ልታስከብሪ አትችይም። ለወንጀልም ተጠያቂ የሆኑትን ሰዎች ልታቀርባቸው አትችልም። ምክንያቱም ህዋቶች ሲያዋቅሩት እጅግ በተዛባ ሁኔታ የፍትህ ስርዓቱ በሐሰት ሰው የሚከሰስበት፣ ገንዘብ ያለው ወይንም ደግሞ ከነሱ ጋር ግንኙነት ያለው ሰው ሌሎችን ገሎ እንኳን ተጠያቂ የማይሆንበት